አብ እንዴት አብ አልተወለደም? እና ኢየሱስ ክርስቶስ አባት ነው። ስለዚህ አመሰግናለሁ። በቃ ስለዚህ አሁን ኢየሱስ እሺ ብሎ ያስተማረበትን ጥያቄ ይስጠኝሽ። ኢየሱስ እኔ አምላክ ነኝ ብሎ ያስተማረበት አንድ ጥቅስ ነኝ ብሎ ያስተማረበት አምላክ ነኝ ብሎ ያስተማረበት አንድ ጥቅስ ሰማኝሽ። ዮሐንስ 1:18 ዮሐንስ 1:18 ጭራሽ ኢየሱስ ነው የተናገረው እያልከኝ ነው? አይደለም አምላክ በመጽሐፍ ቅዱስ እንደሚናገር ከመጽሐፍ ቅዱስ እኮ ነው እየነገርኩ ያለው። ስለዚህ አምላክ ዮሐንስ ወንጌል ምዕራፍ 1:18 ለእኔ ደጋፊ ሆኖ የሚመጣ ጥቅስ ነው። ሲቀጥል እሺ ከቶውን እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ አይተሃል? አንድያ ልጁ የሆነው አምላክ እንደዛ የሚል ነገር የለም። በአዲስ ትርጉም አንብቶ አዲስ ትርጉም አይደለም። ግሪክኛው የለም፣ ግሪክኛው ላይ የለም። አዝናለሁ በጣም ግሪክኛው ላይ እንደዚህ አይተሃል? ሽንፈትን አሁን አዝናለሁ በጣም ላሳይ ብራዘር፣ ግሪክኛው ላይ የለም። ይሄ ፈጠራ ነው። እሺ እኔ ላሳየህ። እሺ እኔ ያኔ ደግሞ ላሳየህ። አይ ላሳየህ። ይሄ አሁን አዲስ ስትል እናንተ ማምለጫ ስታጡ ያተማችሁት ጥቅስ መሆኑን ያታ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። ያ በአባቱ እቅፍ ያለ አንድ ልጁ እሱ ተረከው ነው የሚለው። አየህ ታያ። እሺ በአዲስ ትርጉም በአዲስ ትርጉም የለም። አዲስ ትርጉም ግሪክኛው ላይ የለም። እሱ ግሪክኛው ቆይ ላሳየሽ። ግሪክኛውን ላሳየህ። አምላክ የሚል እንደሌለ ላሳየህ። አንዴ ልገላግል። ብራዘር እሺ እየጠበቅኩ ቆይ አንዴ። እሺ አለው። እሺ ስልክ ገብቶብኝ ነው ይቅርታ። እሺ ዮሐንስ ወንጌል ምዕራፍ 1:18 ላሳይ። ግሪክኛው እንደማይል እናንተ እየሸወዷቸው እንደሆነ ላሳየ። እሺ እየሸወዷቸው እንደሆነ ላሳየ። God no one has seen ever yet. አሁን አዲስ ትርጉም ካለ በሷ ብራዘር የለም እኮ ነው የለም። ይታያል። ናና ግሪክኛው ላይ የሌለ ነገር ነው ያመጣው። ግሪክኛው ላይ ሞኖጌነስቲዮስ ነው የሚለው። አየው ሞኖጌነስቲዮስ ማለት የአምላክ ልጅ ማለት ነው። እሺ የአምላክ ልጅ እንጂ አምላክ አይልም። ሞኖጌነስቲዮስ ይላል። ያው ተመልከት እዚህ ጋር ሞኖጌነስቲዮስ የአምላክ ልጅ እንጂ አምላክ አይልም። አዝናለሁ በጣም ነው ማዝነው። ምንድነው? ስለዚህ አሁን አንተ የሰጡን ሰዎች ጠይቃቸው። ይህንን መጽሐፍ እንደዚህ ለመሸወድ የሰጡን ሰዎች መጠየቅ ነው፣ እኔን አይደለም። ያው ግሪክኛው አይልም። እኔ መረጃ መጣሉ። ምንድነው ያመጣልኝ? ቆይ አንዴ የሆነ ከዚህ ላመጣልኝ። አንዴ ቆይ አንዴ። እሺ አንዴ we have detected ምናምን ይለኛል። ቆይ እስኪ አንዴ ፐዝል ይመስለኛል። አዎ አንዴ ላስተካክል። አንተ አሁን እስልምና ትክክል ነው በትክክል ወይ እየሄደ ነው ብለህ ነው አይደል እንደዚህ የምትሆነው? አዎ ኢየሱስ አምላክ ነው የሚል እኮ የለም እኮ መጽሐፋችሁ ላይ የለም ብሎ አስተማረን። አጣን ስንፈልግ ኢየሱስ እኔ አምላክ ነኝ ብሎ አያውቅም። የለም ነው ምን በቃ የሌለ ነገር ነው እያወራ ያለው ነው እያልኩ ያለሁት። አለ እኔ አምላክ ነኝ ብሎ ያስተማርበት አንድ ቦታ አለ። አንድ ጥቅስ ስጠኝ። አንድ ጥቅስ እስኪ አንድ ጥቅስ ስጠኝ። ያው እየጠበቅኩ ነው። 10 ዓመት ነው ጠበቅኩ። አምጣ አንድ ጥቅስ አምጣ። አሁን ላይ እሱ ያለው ምንድን ነው መሰለህ? እስልምና ልክ ነው በትክክል እስልምና ወይኔ ሩቁ ነው
ኔትወርክ አስቸግሮ ነው። አሁን ይሰማል። ታብ እያረግሽ እሺ፣ አንድ ጥቅስ አምጣ። ኢየሱስ እኔ አምላክ ነኝ ብሎ ያስተማረበት አንድ ጥቅስ አምጣ። አንድ እኔ አምላክ ነኝ ብሎ ያስተማረበት። አሁን የምጠይቅን ጥያቄ መልስ። እሺ፣ ይሄንን ጨረስን። በቃ ኢየሱስ አምላክ ነኝ ብሎ ያስተማረበት የለም በለኝና ወደ አንተ ጥያቄ እንሂድ። ችግር የለውም። አሁን አንተ እንደፈለግ ማመን ትችላለህ። ደግሞ ኢየሱስ ክርስቶስ የዘለዓለም አምላክ ነው ብዬ ነው ማመን። የቱ ጋር እስኪ አንድ ጥቅስ አንድ ጥቅስ አምጣ። እንዲህ እኮ በአፍ እኮ ነው የምናገራል የፈለግኩትን አንድ ካለ አምጣ። ካልሆነ በቃ ስለ እስልምና ልንገራችሁ፣ የእኛ እምነትን ልንገራችሁ። አሪስት ንገር። እሺ፣ በእኛ እምነት በመጀመሪያ ደረጃ ኢየሱስን ነብይ ነው ብለን እንቀበላለን። ይሰማል? እሺ፣ ይሰማል። ስለኛም ላክቶ ይሰማል እኮ እየነገርኩህ እኮ ነው። የእኛን ነው የምነግርህ። የእኛን እነግርሃለሁ። አዳምጠኝ። አዎ፣ ይኸው ለእኛ ሙስሊሞች አንድ አምላክ አለ። የአንድ አምላክ ሁሉም ነገር ሰማ ብራዘር። አሁን አንተ ያ በቃ እናንተ እምነት እኮ የኔን ተው ነገር ሰማ። ምንም ማብራሪያ ሊሰጠን አይገባም። አይሰማም። አንድ መልስ ለማንተ ሲያተ ማብራሪያ ሊሰጠን አይገባም። እሺ አየህ፣ በቃ ያው አየህ፣ ከለከላችሁ ማብራራት አለ። በቃ ችግር የለውም ተውኩት። እሺ የእናንተን አብራራልኝ። እሺ ኢየሱስ እኔ አምላክ ነኝ ብሎ ያስተማረበትን አንድ ጥቅስ ስጠኝ። በቃ ገብቶሃል። ስጠኝ። እሺ ስጠኝ፣ አንድ ጥቅስ አለ። የለም በቃ እንዲህ በደፈና ለምን ታምናላችሁ? ማለት እኔ አምልኩኝ ካላለ ለምን ታመልኩታላችሁ? ወይኔ ሞኖኬነስቲዮስን ያመጣል እንዴ ደግሞ? አልሐምዱሊላሂ ረቢል ዓለሚን ኮልቴ ነው የሚለው። እንዴት ነህ አባ? ሰላም። ሁሌ ጃዝ ይላል። አይ ጃዝ ሁሌ ስለ ጃዝ ማውራት አይከብድም። አንዳንድ ጊዜ ስለ ሌላ ነገር ማውራት ምን ያደርገ ሁሌ ስለ ጃዝ ከምታወራ እስኪ አንዳንድ ጊዜ እንኳን ሌላ ነገር እናውራ። ምን ይመስላል? ምን ሁሌ ሳወራ ይተኛል? አይ እንዲሁ ጃዝ ያው ቤቱ ራሱ የጃዝ ቤት ነው የሚመስለው። እና ኧረ ተው አንተ ደግሞ አየሽ ማን ያኔ የምልህ ኢየሱስ አምላክ ነው ብለህ ታምናለህ? አንቺ ደግሞ ከመግባትሽ ምንድን የምትጀምሪኝ? ኧረ እኔ ወንድ ነኝ። ኢየሱስ አምላክ ነው ብለህ ታምናለህ? ኢየሱስ አምላክ ነው ብለህ ታምናለህ? ኢየሱስ አምላክ ነው፣ እኛ እናምናለን። አምናለሁ። እሺ ኢየሱስ እሩሽ ስንት አምላክ ነው የምታመልከው? አንድ አምላክ። ስንት አምላክ ነው የምታመልከው? ኢየሱስ አንዱ አምላክ ነው ወይስ የአንዱ አምላክ አካል ነው? ኢየሱስ አንዱ አምላክ ነው ወይስ የአንዱ አምላክ አንዱ አካል ነው? ስማ ትቆያለሽ። ኧረ አመሻለሁ። የምታመሽ ከሆነ አሪፍ ነው። ኢየሱስ አንዱ አምላክ ነው ወይስ የአንዱ አምላክ አንዱ አካል ነው? በማርያም ሃይማኖት ውስጥ ኢየሱስ አንዱ አምላክ ነው ወይስ የአንዱ አምላክ አንዱ አካል ነው? ኢየሱስ አንዱ አምላክ ወይስ የአንዱ አምላክ አንዱ አካል ነው? በእናትህ አንተ በተስማማው ነው። ኦኬ እኔ የተስማማሁትማ ኢየሱስ አምላክ አይደለም ነው የሚለው። ተስማማለህ? አምላክ አይደለም እናት ክርስቲያኖች ሪከርድ አድርጉት። እሺ እንደዚህ ክርስትና እንደሚያስተምር ሪከርድ አድርጉት። እኔ ጾመኛ ነኝ አባት
ጾመኛ ነኝ እኔ ነው ጾመኛ ነኝ አትሳደብ ስማ እኔ ማለት ነው አንተ ጾመኛ አይደለም አትጾምም እኔ አትጾምም አንተ ከስድብ አትጾምም ለማንኛውም ከስድብ ጾም እሺ ሚዩት አደርጋለሁ ለፍልፍ በቃ እሺ ሙሌ ሰላም ብያለሁ ሰላም ሙሌ ሰላም ብያለሁ እንዴት ነህ ደህና ነህ እንዴት ነህ አለን ኢየሱስ አምላክ ነው ብለህ ታምናለህ ሙሌ በእርግጥ እሺ ኢየሱስ አንዱ አምላክ ነው እሺ ኢየሱስ አንዱ ከኢየሱስ ውጭ ሌላ አምላክ አለ የለም እሺ ያልተወለደ አምላክ አለ ወይ ምን አልሽ ያልተወለደ አምላክ አለ ያልተወለደ አምላክ አለ ወይስ የለም ሙሌ ሌላው ወይ ያልተወለደ አምላክ አለ ወይስ የለም ሙሌ